ሰላም ውድ ተማሪዎችና የቻናሌ ቤተሰቦች ሰላማችሁ ይብዛ እያልኩኝ ወደ ዛሬው ትምህርት እገባለሁ። በዛሬው ትምህርታችን የ9ኛ ክፍልና የ10ኛ ክፍል የጂኦግራፊ ትምህርት ኤንትራንስ ኤግዛም ጥያቄዎችን እናያለን። በዛሬው ትምህርታችን ክፍል 7 እንዳስሳለን። በክፍል 7 ውስጥ የጥያቄዎች ቁጥር 29 ጥያቄዎች ይሆናሉ። እስከ መጨረሻው ከኔው ጋር ቆዩ። ይህ ክፍል ማፕ፣ ክላይሜት እና ፖፑሌሽን ላይ ያጠነጠኑ ጥያቄዎችን አካትቼ ይዤላችሁ መጥቻለሁ። እስከ መጨረሻው ከኔው ጋር ቆዩ። ይሄንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁንም አትዘንጉ። ስለዚህ የመጀመሪያው ጥያቄያችን የሆነው በዚህ ቀጣይ ባለው ክላይሜት ዳታ ላይ ያጠነጠኑ ጥያቄዎችን እንሰራለን። የመጀመሪያው ጥያቄ which station is most likely situated in the equatorial rainforest region? A, D, B, C, C, B, D, A። እንግዲህ ከሚከተሉት ኤሪያዎች ውስጥ ከኤ ከቢ እና ከሲ ከዲ ውስጥ ኢኳቶሪያል ሬኒፎረስት ሪጅንን የሚወክለው የትኛው ነው? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው? መልሶቻችሁ እየሰራችሁ ወደ መልስ እንገባ። መልሳችን የሚሆነው ኤ ነው። ምክንያቱም ኤ ከፍተኛ የሆነ የዝናብ መጠንና ከፍተኛ የሆነ የሙቀት መጠን ያለው ስቴሽን ነው ማለት ነው። እንግዲህ የሙቀት መጠኑ 27፣ 28፣ 26 ነው። ከዚህ ያነሰ አይደለም ማለት ነው። የዝናብ መጠኑ በጣም ከፍተኛ ነው። በዚህ ምክንያት ሪጅኑ ኢኳቶሪያል ሬኒፎረስት ሪጅን ተብሎ ይጠራል። ኢኳቶሪያል ሬኒፎረስት ሪጅን ከፍተኛ የሆነ ቴምፕሬቸር የሚያገኝ እና ከፍተኛ የሆነ የዝናብ መጠን የሚያገኝ የዓለማችን የአየር ንብረት ክልል ይሆናል። ስለዚህ መልሳችን ስቴሽን ኤ ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንገባ ዴዘርት ክላይሜት ኩድ ቢ ዘ ካራክተሪስቲክስ ኦፍ ስቴሽን ኤ፣ ዲ፣ ሲ፣ ቢ፣ ኤ። እንግዲህ ዴዘርት ክላይሜት የሚወክለው ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው? ዊች ዋን? መልሶቻችሁ እየሰራችሁ መልሳችን የሚሆነው ስቴሽን ዲ ነው። ምክንያቱም ስቴሽን ዲ ሃይ የሆነ ቴምፕሬቸር እና ዝቅተኛ የሆነ ወይንም ምንም ዝናብ የሌለው ክልል ነው። እንግዲህ የቴምፕሬቸር መጠኑ በጣም ሃይስት ነው። የዝናብ መጠኑ ደግሞ ዜሮ ነው። ሬንፎል ከታች ያሉት ማለት 0 የሚያሳዩት የዝናብ መጠኑ በጣም ትንሽ ወይም የለም፣ ዝናብ የለም ማለት ይቻላል ስቴሽን ዲ ላይ። ነገር ግን የሙቀት መጠኑ በጣም ከፍተኛ ነው። ስለዚህ መልሳችን ዲ ይሆናል። ወደ ቀጣይ ጥያቄ ስንገባ ጥያቄ ቁጥር 73 which station exercises the maximum annual range of temperature? A, D, B, C, C, B, D, A። እንግዲህ ከፍተኛ የሆነ አኑዋል ሬንጅ ወይንም የቴምፕሬቸር ዲፈረንስ ያለው ስቴሽን የትኛው ነው? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው? which one? መልሶቻችሁ እየሰራችሁ መልሳችን የሚሆነው ስቴሽን ዲ ይሆናል። ምክንያቱም ስቴሽን ዲ ሃቭ ማክሲመም አኑዋል ሬንጅ ኦፍ ቴምፕሬቸር። እንግዲህ እያንዳንዱ ሪጅን ቴምፕሬቸሩ ስንቀንስ አኑዋል ሬንጅ ሲባል ከዓመቱ ውስጥ ከፍተኛ ሙቀት ያለው ወር ሲቀንስ ዝቅተኛ የሙቀት መጠን ያለው ወር ማለት ነው። ይሄ አኑዋል ሬንጅ ይባላል። ስለዚህ በወራቶች መካከል ያለው ሙቀት ስንቀንስ ትልቅ ቁጥር የሚሰጠን ስቴሽን ዲ ላይ ያለው ማክሲመም እና ሚኒመም ቴምፕሬቸር ነው ማለት ነው። አኑዋል ሬንጅ ኦፍ ስቴሽን ዲ 37 ዲግሪ ሴልሺየስ ያለው ጁላይ ላይ ነው። እንዲሁም 13 ዲግሪ ሴልሺየስ ያለው ደግሞ ጃንዋሪ ላይ ነው። ስለዚህ ጁላይ ማይነስ ጃንዋሪ 24 ዲግሪ ሴልሺየስ እናገኛለን ማለት ነው። ስለዚህ ከፍተኛ የሆነ የሙቀት ልዩነት ያለው ስቴሽን ዲ ይሆናል። መልሳችን ኤ ዲ ነው የሚለን። ስለዚህ መልሳችን ኤ ላይ ያለው አማራጭ ነው ማለት ነው። ሶ ዘ አንሰር ኢዝ ስቴሽን ዲ። ወደ ቀጣይ ጥያቄ ስንገባ ጥያቄ ቁጥር 74 the station which is most likely found in the southern hemisphere is። ከነዚህ ስቴሽኖች ውስጥ ሳውዘርን ሄሚስፌር ላይ የሚገኘው ስቴሽን የትኛው ነው? ዲ ነው፣ ሲ ነው፣ ቢ ነው፣ ኤ ነው? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው? which one? መልሶቻችሁ እየሰራችሁ
የትምህርት በቋሚነት የተዘጋጀ የሚቀርብላችሁ ከብሪጅ ኤጁኬሽን ነው። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ወደ መልስ እንገባ። መልሳችን የሚሆነው ስቴሽን ሲ ነው። ስቴሽን ሲ አማራጭ ያለው ቢ ነው ማለት ነው። ቢ ላይ ያለው አማራጭ ስቴሽን ሲ ይለናል። ሶ ዘ አንሰር ስቴሽን ሲ ቢኮዝ ስቴሽን ሲ ማለት ሳውዘርን ሄሚስፌር ነው። አንድ ቦታ ስንል እንግዲህ ሳውዘርን ሄሚስፌር ላይ በተለይም ዲሴምበር፣ ጃንዋሪ እና ፌብሩዋሪ ለሳውዘርን ሄሚስፌር ክረምት ብለን የምንጠራው ጊዜ ነው። ሶ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ኢን ስቴሽን ሲ ኢዝ the station C receive highest amount of rainfall in December, January and February። በዚህ ምክንያት ከፍተኛ የሆነ ዝናብ በማግኘታቸው ይሄ ቦታ ሳውዘርን ሄሚስፌር ላይ ይገኛል ማለት ነው። እንግዲህ አንድ ቦታ ኖርዘርን ሄሚስፌር ነው ብለን የምንለየው ጁን፣ ጁላይ እና ኦገስት ላይ ከፍተኛ የሆነ ዝናብ መጠን የሚያገኝ ኤሪያ የሚገኘው ኖርዘርን ሄሚስፌር ነው። ነገር ግን ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ላይ ከፍተኛ የሆነ ዝናብ የሚያገኝ ቦታው የሚገኘው ወይም ክልሉ የሚገኘው ሳውዘርን ሄሚስፌር ነው ማለት ነው። ያ ማለት ከዜሮ በላይና ከዜሮ በታች ማለት ነው። ሳውዘርን ሄሚስፌር የሚባለው ከዜሮ በታች ሲሆን ወይም ከኢኩዌተር በታች ሲሆን፣ ኖርዘርን ሄሚስፌር ማለት ደግሞ ከኢኩዌተር በላይ ነው ማለት ነው። ስለዚህ ከኢኩዌተር በላይ ጁን፣ ጁላይ፣ ኦገስት ላይ ከፍተኛ ዝናብ የሚያገኝ ቦታ ወይንም ኤሪያ ኖርዘርን ሄሚስፌር ላይ ይገኛል። ከኢኩዌተር በታች ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ከፍተኛ የሆነ ሬንፎል የሚያገኝ ከሆነ ቦታው ሳውዘርን ሄሚስፌር ላይ ይገኛል ማለት ነው። ስለዚህ መልሳችን ስቴሽን ሲ ወይንም ምርጫችን ቢ ይሆናል። ምክንያቱም ቢ ሲ ስለሚደር ማለት ነው። ወደ ቀጣይ ጥያቄ ስንገባ ጥያቄ ቁጥር 75 ዘ ዌተስት ስቴሽን ኢዝ ያማት ከፍተኛውን እርጥበት የሚያገኘው ስቴሽን የትኛው ነው? ኤ ዲ ቢ ሲ ሲ ቢ ዲ ኤ። ከፍተኛውን እርጥበት ያለው ስቴሽን ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው? የትኛው ነው? ወደ መልስ እንገባ። መልሳችን የሚሆነው ስቴሽን ኤ ነው። ምክንያቱም ስቴሽን ኤ ከፍተኛ የሆነ ዝናብ ያለው ሪጅን ነው ማለት ነው። እንግዲህ ዝናብ መጠኑ በጣም ሃይስት ነው ከሌላው ሪጅን አንጻር ማለት ነው። ስለዚህ ከፍተኛ የሆነ የዝናብ መጠን ያለው ስቴሽን ወይንም ጣቢያ ስቴሽን ኤ ይሆናል ማለት ነው። ስለዚህ መልሳችን ላይ ምርጫችን ዲ ኤ ስለሚለን ዲ ነው። ነገር ግን ስቴሽኑ ኤ ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንገባ how much is the annual average temperature for the station D? ስቴሽን ዲ ላይ ያለው አኑዋል አቨሬጅ ቴምፕሬቸር ስንት ነው? አኑዋል አቨሬጅ ሲባል ጠቅላላ የአመቱ የሙቀት መጠን ደምረን ለ12 ስናካፍለው ማለት ነው። 12ቱም ወራቶች ላይ ያለው የሙቀት መጠን ደምረን ለ12 ስናካፍለው አቨሬጅ ቴምፕሬቸር ይሆናል ማለት ነው። ስለዚህ ስቴሽን ዲ አቨሬጅ ቴምፕሬቸር ስንት ነው? ኤ ላይ ያለው ነው ማለት ነው። ምክንያቱም ጠቅላላ ስንደምረው 304 ይመጣል። 304 ሲካፈል 12 25.3 ዲግሪ ሴልሺየስ ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንገባ ፖፑሌሽን ጥያቄ ነው የምንሰራው። በሚከተለው ዳታ በዚህ በተሰጠን ዳታ ተመርኩዘን ማለት ነው። የመጀመሪያው ጥያቄ የሚሆነው the crude density of India is about A 121 person per kilometer square, B 173 person per kilometer square, C 99 person per kilometer square, D 69 person per kilometer square። መልሶቻችሁ እየሰራችሁ ወደ መልስ እንገባ። እንግዲህ ክሩድ ዴንሲቲ ሲባል በአንድ ሀገር ውስጥ ያለው ጠቅላላው የህዝብ ቁጥር ሲካፈል ለጠቅላላው የመሬት ክፍል ነው። ይሄ ክሩድ ዴንሲቲ ተብሎ ይጠራል። ስለዚህ የኢንዲያ ወይም የህንድ ክሩድ ዴንሲቲ እንግዲህ ጠቅላላው የህንድ ህዝብ ሲካፈል ህንድ ውስጥ ያለው ጠቅላላ የመሬት ክፍል ወይም የቆዳ ስፋት ክሩድ ዴንሲቲ ተብሎ ይጠራል። ስለዚህ ጠቅላላ ስናካፍለው 98.66% ይመጣል ወይንም 99% ፐር ኪሎ ሜትር ስኩዌር ይሆናል። መልሳችን ሲ ይሆናል ማለት ነው። ስለዚህ እንዳጠቃላይ ክሩድ ዴንሲቲ ሲባል በአንድ ሀገር ውስጥ ያለ ጠቅላላው ህዝብ ሲካፈል ያቺ ሀገር የያዘችው ጠቅላላው የመሬት ስፋት እኩል ይሆናል ክሩድ ዴንሲቲ ተብሎ ይጠራል። ስለዚህ የኢንዲያ ሲ ነው ማለት ነው መልሳችን። ወደ ቀጣይ ጥያቄ ስንገባ ጥያቄ ቁጥር 78 ጃፓንስ ደብሊንግ ዱሬሽን ኢዝ ኤስቲሜትድ አት A 25 year, B 7 year, C 120 year, D 50 year። እንግዲህ የጃፓን ደብሊንግ ዱሬሽን ስንት ነው? ያ ማለት ምን ማለት ነው?
ደብሊንግ ዱሬሽን ማለት የአንድ ሀገር ህዝብ በራሱን እጥፍ የሚያደርግበት ጊዜ ገደብ ማለት ነው። ወይንም የአንድ ሀገር ህዝብ በራሱን እጥፍ ለማድረግ የሚፈጅበት ጊዜ ዳብሊንግ ዱሬሽን ይባላል። ዳብሊንግ ዱሬሽን ስንሰራ 70 ሲካፈል ለፖፑሌሽን ግሮዝ ሬት ነው የምንሰራው። እንግዲህ ፖፑሌሽን ግሮዝ ሬት ስንል በርዝ ሬት ሲቀነስ ዴዝ ሬት ፕላስ ኦር ማይነስ ኔት ማይግሬሽን ሬት። ያ ማለት በርዝ ሬቱ ሲቀነስ ዴዝ ሬቱ ፕላስ ኦር ማይነስ ኔት ማይግሬሽን ሬት ይሆናል ማለት ነው። ዳብሊንግ ዱሬሽናችን 70 ነው። ይሄ ኮንስታንት ነው። በአንድ ሀገር ውስጥ ያለ የወሊድ መጠኑ እንግዲህ የጃፓን የወሊድ መጠኑ በአመት 9 ሲቀነስ ሞቱ ደግሞ 8 ነው። ያ ማለት 1 ይመጣል ማለት ነው። 70 ሲካፈል 1 ሲደመር 0 ስናካፍለው 70 ዓመት ይሆናል። መልሳችን ቢ ይሆናል። ጥያቄ ቁጥር 79 The age dependence ratio of India is በህንድ ውስጥ ያለው የጥገኛ ሰዎች ቁጥር ምን ያህል ነው? እንግዲህ ኤጅ ዲፐንደንስ ሬሽዮ የምንሰራው በአንድ ሀገር ውስጥ ያለው ኢኮኖሚካሊ ኢንአክቲቭ የሆነው ስራ መስራት የማይችለው ማህበረሰብ ሲካፈል ስራ ለመስራት የሚችለው ማለት ነው። ስለዚህ መልሳችን ዲ ነው። ይህን ስንሰራ ኤዲአር ኤጅ ዲፐንደንስ ሬሽዮ እኩል ይሆናል ፖፑሌሽን ሌዛን 50 ይር እድሜያቸው ከ15 ዓመት በታች የሆኑ ሰዎች ሲደመር እድሜያቸው ከ65 ዓመት በላይ የሆኑ ሰዎች ወይም ጡረታ የወጡ ሰዎች ሲካፈል በአንድ ሀገር ስራ መስራት የሚችሉ ሰዎች እድሜያቸው ከ15 እስከ 64 ሲባዛ በመቶ እናደርገዋለን። በመቶ አባስተን የምናገኘው ቁጥር ነው ማለት። ስለዚህ ኤዲአር እኩል ይሆናል ይሄ ቁጥር ስናካፍለው ያ ማለት ምን ማለት ነው? የህንድ ወይም የኢንዲያ ያለው ቻይልድ ፖፑሌሽኑ የኢንዲያ ስንት ነው? 36 ነው። ኦልድ ኤጁ 4 ነው። 36 ሲደመር 4 40% ይሆናል። ጠቅላላው ህዝብ ማለት 100% ነው። ስለዚህ 100% እኩል ይሆናል 40% ሲደመር አዳልት ይሆናል። ስለዚህ 100% ሲቀነስ 40% እኩል ይሆናል አዳልቱ ስንት ነው? 60% ነው ማለት ነው። ስለዚህ 40% ሲካፈል 60% ሲባዛ በመቶ ስናደርገው 0.66 ያለ ይቀጥላል። ይሄ በመቶ ስናባዛው 66.6% ይሆናል። ወይንም አፕሮክሲሜትሊ 67 ዲፔንደንት ቱ 100 ኢንዲፔንደንት ይሆናል። መልሳችን ዲ ይሆናል። ያ ማለት 67 ሰዎች 100 ሰዎች ላይ ጥገኛ ናቸው ማለት ነው። 100 ስራ የሚሰሩ ማህበረሰቦች ወይም ሰዎች 67 ሰዎችን ይደጉማሉ ወይም ይጦራሉ ማለት ነው። ይሄ ኤጅ ዲፔንደንሲ ሬሾ ተብሎ ይጠራል። ቀጣይ ጥያቄ ቁጥር 80 what is ኢትዮጵያስ ሬት ኦፍ ናቹራል ኢንክሪዝ? እንግዲህ የኢትዮጵያ ህዝብ ቁጥር በአመት በተፈጥሯዊ መንገድ የሚጨምረው ስንት ነው? ኤ 2.9%፣ ቢ 0.5%፣ ሲ 1.3%፣ ዲ 3.5%። መልሶቻችሁ እየሰራችሁ የትምህርት በቋሚነት የተዘጋጀ የሚቀርብላችሁ ከብሬጅ ኤጁኬሽን ነው። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ። ወደ መልስ እንገባ። መልሳችን ኤ ነው። ምክንያቱም የኢትዮጵያ አርኤንአይ ማለት ሬት ኦፍ ናቹራል ኢንክሪዝ ማለት ነው። ይሄ ማለት ክሩድ በርዝ ሬት በአንድ ሀገር ውስጥ ያለ የወሊድ መጠን ሲቀነስ በአንድ ሀገር ውስጥ ያለ የሞት መጠን ክሩድ ዴዝ ሬት። በርዝ ሬቱ 44 ነው የኢትዮጵያ። ኢትዮጵያ 44 በርዝ ሬት ሲቀነስ 15 ዴዝ ሬት ስንቀንሰው የምናገኘው ቁጥር 29 1/1000 ነው። ይሄ ወደ ፐርሰንት ስንቀይረው 29 10ኛ ሲባዛ በአንድ መቶኛ እናደርገዋለን። 29 10ኛ ማለት 2.9 ማለት ነው። 2.9 ሲባዛ በአንድ መቶኛ ስናደርገው 29 መቶኛ ይመጣል። 2.9 መቶኛ ይመጣል። ይሄ ማለት 2.9% ማለት ነው። ስለዚህ መልሳችን ኤ ይሆናል። ቀጣይ ጥያቄ ቁጥር 81 ተደግሟል። 81 ማለት ነው። Which country seems to experience negative population change? A. Canada, B. Japan, C. Germany, D. ኢትዮጵያ። ኔጌቲቭ ፖፑሌሽን ቼንጅ ያለው ሀገር የትኛው ነው? ያ ማለት በአንድ ሀገር ውስጥ ያለው የወሊድ መጠኑ በጣም ትንሽ የሆነና ወይንም በርዝ ዴዝ ሬቱ ደግሞ የሞት መጠኑ በጣም ትልቅ የሆነው ሀገር የትኛው ነው? ከሚከተሉት ውስጥ
ወደ መልስ እንገባ። መልሳችን የሚሆነው ሲ ነው። ምክንያቱም የጀርመኒ በርዝ ሬት ያ ማለት ሬት ኦፍ ናቹራል ኢንክሪዝ እኩል ይሆናል በርዝ ሬት ማይነስ ዴዝ ሬት ፕላስ ኦር ማይነስ ኤንኤም አድርገን እንሰራለን። ይህ ማለት ሬት ኦፍ ናቹራል ኢንክሪዝ ወይም ፖፑሌሽን ቼንጅ ስንል ፒጂአር ማለት ነው። ስለዚህ ፖፑሌሽን ግሮዝ ሬት ወይም ፒጂአር እኩል ይሆናል በርዝ ሬት ሲቀነስ ዴዝ ሬት ፕላስ ኦር ማይነስ ኔት ማይግሬሽን ሬት እናደርጋለን። በርዝ ሬታችን 9 ነው እዚህ ጋር የጀርመን ሲቀነስ 10 ዴዝ ሬታችን ፕላስ ኦር ማይነስ ኔት ማይግሬሽን ሬቱ 0 ነው የጀርመን ማለት ነው። ስለዚህ ይህ ስንቀናነሰው ኔጌቲቭ 1 ይሰጠናል። ይህ ማለት ኔጌቲቭ 0.1% ፖፑሌሽኑ ይቀንሳል ማለት ነው። ስለዚህ መልሳችን ጀርመኒ ሲ ነው። ኔጌቲቭ ፖፑሌሽን ቼንጅ ያለው ሀገር ጀርመን ይሆናል። ጥያቄ ቁጥር 82 ጥያቄ ቁጥር 82 እንግዲህ ሴክስ ሬሽን ካልኩሌት አድርጎ ነው ያለን። if the number of male and female population of Ethiopia is 4 million and 4,500,000 respectively, what will be the sex ratio of Ethiopia? A 88.9 male per 100 female, B 95.8 male per 100 female, C 98.8 male per 100 female, D 92.8 male per 100 female። መልሶቻችሁ እየሰራችሁ ወደ መልስ እንገባ። መልሳችን የሚሆነው ኤ ነው። ምክንያቱም ሴክስ ሬሾ ማለት እኩል ይሆናል በአንድ ነገር ውስጥ ያለ ጠቅላላ የወንዶች ቁጥር ሲካፈል ለጠቅላላው ለሴቶች ቁጥር ሲባዛ በመቶ እናደርገዋለን። የጠቅላላ የወንዶች ቁጥር 4 ሚሊዮን ነው። ሲካፈል 4,500,000 ሲባዛ በመቶ እናደርገዋለን ፎርሙላችን ማለት ነው። ስለዚህ ኤስአር ስናካፍለው 88.889 ያህል ይሄዳል። ይሄ ማለት አፕሮክሲሜትሊ 88.9 ማለት ነው። ይህ ማለት 89 ሜል እንደማለት ነው። 89 ሜል ፐር 100 ፊሜል ማለት ነው። ዘ አንሰር ኢዝ ኤ ይሆናል ማለት ነው መልሳችን። 82ኛው ጥያቄ ቀጣይ ያለው ጥያቄ if the number of immigrants and immigrants population of USA is 6 million and 8 million, what with a total population of 304 million respectively, what will be the RNA of USA? A -7, B 9, C 46, D 7 per 1000። መልሶቻችሁ እየሰራችሁ ወደ መልስ እንሄድ። እንግዲህ የምናደርገው ምንድነው? ዲ ነው መልሳችን። ኤንኤምአር ኔት ማይግሬሽን ሬት ማለት በአንድ ሀገር ውስጥ ተሰዶ የሚገባው የህዝብ ቁጥር ሲቀነስ ከዛ ሀገር በስደት የሚወጣው የህዝብ ቁጥር ሲካፈል ለጠቅላላው ህዝብ ነው የምናደርገው። ሲባዛ በ1000 ስናደርገው ይሄን ቁጥር ቀናንሰ ስናካፍለው 0.00657 ይመጣል። ይሄ በመቶ ስናባዛው ይቅርታ በ1000 ስናባዛው 7 ፐር 1000 ይሆናል ማለት ነው። ስለዚህ መልሳችን የሚሆነው ዲ ይሆናል ማለት ነው። ወደ ቀጣይ ጥያቄ ስናልፍ የቀጣይ ያለው ጥያቄ ማፕ ጥያቄዎች ናቸው ማለት ነው። የመጀመሪያው ጥያቄ what is the correct statement scale of the map? A 1 cm to 250 km, B 1 cm to 12.5 km, C 1 cm to 2.5 km, D 1 cm to 25 km። መልሶቻችሁ እየሰራችሁ ወደ መልስ እንገባ። እንግዲህ ይሄን የምንሰራው መልሳችን ሲ ነው። መጀመሪያ ስኬል እንወስዳለን። ስኬላችን ቀጥታ ያለው ስኬል በ100,000 እናካፍለዋለን። በተለይም ቀጣይ ያለው 1 ሴንቲሜትር ቶ 250,000 ሴንቲሜትር ነው የሚለን 250,000 ሲካፈል ለ100,000 እናደርገዋለን። ማንኛውም አይነት ስኬል ይሁን ቀጥታ ለ100,000 እናካፍለዋለን። ይሄን ስናካፍለው የሚመጣልን 1 ሴንቲሜትር ቱ 2.5 ኪሎ ሜትር ይሆናል ማለት ነው መልሳችን። ሶ ዘ አንሰር ኢዝ ሲ ይሆናል። 84ኛው ጥያቄ what is the 6-digit grid references for point D on the map? A
80 5705 B 70 5755 C 75 5805 D 75 5705 እንግዲህ ፖይንት ዲ ብለን የምንጠራው ይሄ ነጥብ ነው። ስለዚህ የዚህ ነጥብ 6 ዲጂት ግሪድ ሪፈረንስ ስንፈልግ መጀመሪያ ምን እናደርጋለን? ከነጥቡ በስተ ሌፍት በኩል ያለ ቨርቲካል ላይን እናያለን። ስለዚህ ይሄ ካየን በኋላ መጀመሪያ የምንወስደው የቨርቲካል ላይኑ ላርጀስት ነምበር እንግዲህ እዚህ ከታች ያሉ 370 ሚል አለ ወይም 370 ሚል አለ። የመጨረሻ ሁለቱ ላርጀስት ነምበር እንወስዳለን ማለት ነው። እሱም 70 ይሆናል ማለት ነው። የመጀመሪያው ይሄ ቨርቲካል ላይኑ ኤስቲንግ ተብሎ ይጠራል። ሆሪዞንታሉ ኖርዚንግ ይባላል። መቅደም ያለበት ኢስቲንግ ነው፣ ከዛ ኖርዚንግ ይከተላል ማለት ነው። ስለዚህ የቨርቲካል ላይኑ ላርጀስት ነምበር 70 ይሆናል። ከዛ እቺን ሆሪዞንታሊ 10 እኩል ቦታ እንከፍላታለን። እቺ ነጥብ 0 1 2 3 4 5 6 7 8 9 10 ብለን 10 ቦታ ስንከፍለው እቺ ነጥብ የምትገኘው 5 ላይ ነው። ቴንዝ ዲቪዥን ኦፍ ኢስቲንግ ማለት ነው። ከዛ ኖርዚንግ እናያለን። ከዲ በታች ያለ ሆሪዞንታል ላይን እናያለን። የዚህ ሆሪዞንታል ላይን ላርጅስት ነምበር እንግዲህ 11 እና 75 አለ ላርጅስት 75 ይሆናል ማለት ነው። ከዛ ቨርቲካሊ እንደ ቅድሙ 10 እኩል ቦታ እንከፍለዋለን። ይሄ ቨርቲካል ላይኑ ማለት ነው። ይህን ስንከፍለው 5 እናገኛለን። ስለዚህ መጨረሻ ላይ እነዚህ ቁጥሮች ሰብስበን አንድ ላይ ስናስቀምጣቸው 705 755 ይሆናል ማለት ነው። ይሄ መልሳችን ቢ ይሆናል ማለት ነው። ይሄ የፖይንት ዲ 6 ዲጂት ግሪድ ሪፈረንስ ነው። 6 ዲጂት ሲባል 6 ቁጥሮች ናቸው። የአንድ ቦታ ቨርቲካል እና ሆሪዞንታል የያዘው የቦታ ስፋት የሚያሳዩን ግሪድ ሪፈረንሶች ናቸው ማለት ነው። ወደ ቀጣይ ጥያቄ ስናልፍ ጥያቄ ቁጥር 85 What is the direction of point A from point C? እንግዲህ ፖይንት ሲ ላይ ሆነን ፖይንት ኤን ስናየው ዲግሪው ስንት ነው? ኤ 270 ቢ 90 ሲ 90 ዲ 180 ኤ 270 ዲግሪ ዌስት ቢ 90 ዲግሪ ኖርዝ ሲ 90 ዲግሪ ኢስት ዲ 180 ዲግሪ ሳውዝ። መልሶቻችሁ እየሰራችሁ አንድ ነገር ግን አስታውሱ። በማንኛውም ፖይንት ወይም አንድ ፖይንት ስናስቀምጥ ያ ፖይንት 4 ሎኬሽኖች እንዳሉት ኖርዝ፣ ሳውዝ፣ ኢስት ኤንድ ዌስት። ኖርዝ ሁልጊዜ 0 ዲግሪ ነው፣ ኢስት 90 ዲግሪ ነው፣ ሳውዝ 180 ዲግሪ ነው፣ ዌስት 270 ዲግሪ ነው። ስለዚህ የዳይሬክሽን የኤ ከሲ አንጻር ሲ ላይ ሆነን ኤን ስናየው ሜጀር ስናደርገው ስንት ዲግሪ ሜጀር ያደርጋል? መልሳችን የሚሆነው ኤ ነው። እሱም 270 ዲግሪ ነው። ምክንያቱም ከሲ በስተ ዌስት በኩል ማለት ዌስት ማለት 270 ዲግሪ ስለሆነ ማለት ነው። እንዲህ አድርገን ስናስቀምጠው ዌስት ሁልጊዜ የሚያሳየን እቺ አንግል ነች ማለት ነው። እቺ አንግል 270 ዲግሪ ሜጀር ትዳረጋለች ማለት ነው። ስለዚህ መልሳችን የሚሆነው ኤ ነው ማለት ነው። ስለዚህ ዌስት የሚያመለክተን 270 ዲግሪ ይሆናል። መልሳችን ኤ ነው ማለት ነው። ፖይንት ኤ is located west of 270 degree of C ይሆናል። መልሳችን ኤ ይሆናል። ወደ ቀጣይ ጥያቄ ስንገባ ጥያቄ ቁጥር 86 the altitudinal difference between point A and B is መልሳችን የሚሆነው ዲ ነው። ምክንያቱም ኤ የሚገኘው 2700 ሜትር ላይ ነው። ቢ የሚገኘው 3100 ሜትር ነው። 3100 ሜትር ሲቀነስ 2700 ሜትር ልዩነቱ 400 ሜትር ይሆናል። ስለዚህ መልሳችን ዲ ይሆናል ማለት ነው። ጥያቄ ቁጥር 87 The type of slope from A to point B is ከኤ ወደ ቢ ያለው የስሎፕ አይነት ምን ይባላል? ኤ ኮንኬቭ፣ ቢ ስትሬት ስሎፕ፣ ሲ ኢቭን፣ ዲ ኮንቬክስ። ኤ ኮንኬቭ፣ ቢ ስትሬት ስሎፕ፣ ሲ ኢቭን ስሎፕ፣ ዲ ኮንቬክስ። መልሶቻችሁን የሰራችሁ እንግዲህ ከኤ ወደ ቢ ያለው ስሎፕ ምን አይነት ነው? መልሳችን የሚሆነው ዲ ይሆናል። ምክንያቱም ዲ ማለት ከ200 ኮንቬክስ ነው ስንል ከ2700 እስከ 3000 ሜትር ስቲፕ ስሎፕ ነው። ኮንቱር ላይኖች በጣም የተቀራረቡ ናቸው። 2700 እስከ 3000 ሜትር ያለው ስሎፕ በጣም የተቀራረበ ነው። እዚህ እቺ ነጥብ ማለት ነው። ነገር ግን ከ3100 እስከ 3300 ደግሞ የተራራቁ ነው የሚሄዱት ኮንቱር ላይኖቹ። ስለዚህ ይሄ ስሎፕ ምን ተብሎ ይጠራል? ኮንቬክስ ስሎፕ ብለን እንጠራዋለን። ቀጣይ ጥያቄ ቁጥር 88
ቅድም የደገምነው ጥያቄ ነው። the altitudinal difference between point A and B 400 ሜትር ይሆናል ማለት ነው። ጥያቄ ቁጥር 89 what is the vertical interval of the map? A 200 ሜትር፣ B 300፣ C 100 ሜትር፣ D 400 ሜትር። እንግዲህ ቨርቲካል ኢንተርቫል ማለት በተከታታይ በሆኑ ኮንቱር ላይኖች መካከል ያለ የዲግሪ ልዩነት ማለት ነው። ስለዚህ የዲግሪው ልዩነት ወይም ቁጥሩ ልዩነት ስንት ነው የሚሆነው? ሲ ነው። ሲ 100 ነው ማለት ነው። ቨርቲካል ኢንተርቫል ሲባል በሁለት ተከታታይ ኮንቱሮች መካከል ያለ የቁጥር ልዩነት ነው። ሶ ቨርቲካል ኢንተርቫል ኢዝ ዘ ዲግሪ ዲፍረንስ ቢትዊን ኦር ዘ ዲፍረንስ ቢትዊን ቱ ኮንሴኪቲቭ ኮንቱርስ። ስለዚህ ቨርቲካል ኢንተርቫል ስንሰራ ሃየር ኮንቱር ማለት ትልቁ ቁጥር ሲቀነስ ትንሹ ቁጥር በሁለት ተከታታይ ኮንቱር ላይኖች መካከል ያለው ማለት ነው። ለምሳሌ እዚህ ጋር ስንወስድ 3100 ሲቀነስ 3300 የምናገኘው ቁጥር ስንት ነው? 200 ሜትር ነው። ይሄ 200 ሜትር ለሁለት ስናካፍለው፣ ምክንያቱም እዚህ ጋር ስንት ኮንቱር አለን? ሁለት ኮንቱር ነው የወሰድነው። ስናካፍለው 100 ይመጣል። ስለዚህ ልዩነቱን ለማወቅ 100 ነው ማለት ነው። ያ ማለት ስንት ኮንቱር ነው የወሰድነው ማለት? ሁለት ኮንቱር 3100 እና 3300። 3300 ሲቀነስ 3100 የምናገኘው ቁጥር ይህ 200 ለሁለት ስናካፍለው 100 ይሆናል ማለት ነው። ስለዚህ ቨርቲካል የጨመረ ያለ 100 ነው ማለት። ለምሳሌ 2700፣ 2800፣ 2900፣ 3000፣ 3100፣ 3200፣ 3300 ያለ በ100 የጨመረ ይሄዳል። ይሄ ቨርቲካል ኢንተርቫል ተብሎ ይጠራል። ቨርቲካል ኢንተርቫል ሲባል በማንኛውም ኮንቱር ላይኖች መካከል ወይም ተከታታይ በሆኑ ኮንቱር ላይኖች መካከል ያለ የቁጥር ልዩነት ማለት ነው። ውድ ተማሪዎች የዛሬው ትምህርታችን ይህን ይመስል ነበረ። ስለተከታተላችሁኝ ጊዜያችሁን ስለሰጣችሁኝ በጣም አመሰግናለሁ። ማንኛውም አይነት አስተያየት ለመቀበል ዝግጁ ነኝ። ጥያቄዎች ስራ ስህተቶች ካሉ እነዛን ስህተቶች እንዳርም ታች ባለው ኮሜንት ላይ ጻፉልኝ። ሰው ነኝ፣ ልሳሳት እችላለሁ። እነዛ ስህተቶችን እንዳርም የእናንተ አስተያየት አይለየኝ እላለሁ። በተረፈ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትረሱ። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጉት። ካልተመቻችሁ ታች ባለው ኮሜንት መስጫው ላይ ሐሳባችሁን አጋሩኝ። የዛሬው ትምህርታችን ይህን ይመስል ነበረ። ቀጣይ ያለውን ማጠቃለያ እንድትከታተሉ በአክብሮትና በትህትና ጠይቃለሁ። ባይ